ሰላም ወገንታት እንዴት ዋላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። አላችሁ ወይ? አለን በሉ አርሰናሎች ብቻ። ይሄ አንተድ ምናምን አይ ዶንት ኖ አይ ዶንት ሊስን ኤንድ አይ ዶንት ወንት ሲ ያ ዩ ኖ አዎ። እና ምንድን ነው በመጀመሪያ ደረጃ ቶሎ ቶሎ ተደሰቱ። ደስታን ሲገኝ ቶሎ ቶሎ መደሰት ጥሩ ነው፣ መከርበቱ አይቀርምና ደግሞ ዛሬ የሰማሁት ነገር ምን መሰላችሁ? እግዚአብሔርን ከምሬ ነውና እኔ በዚህ ልክ መሆኑን አላቅም ነበር ባይዘወይ ማለት ነው። አውቃለሁ እኮ አርሰናል በልቶ አቅም ምናምን በጣም ብዙ ጊዜ እኔ ካወቅኩኝ ጀምሮ ራሱ ጾለት ከጀመርኩላችሁ ጀምሮ ራሱ ከጀመርን ልበለው እንዴ እኔ ራሱ ኮኛለሁንማ። ግን ምንድን ነው በልቶ እንደማያውቅ ቅድም የሆነ ሰው ስለ ኳስ ጠለቅ ብሎ የሚያውቅ ሰው ነው እና ባይዘወይ የማንቸስተር ደጋፊ ነው። ማንቸስተር በጣም ብዙ ጊዜ በልተናል አለ፣ በደንብ ነው የበላነው አለ በጣም ብዙ ጊዜ እና እናንተ ምኑ ናችሁ የምታፈሉት አለኝ ማለት ነው። ማለት አሁን በልታችሁ ገና ምናምን አረ ምንድን ነው ካምዳውን አልኩኝ እና ምን ልበል ደግሞ ለነገሩን የሚያወቅኩኝ እንዴት እከራከራለሁ ብዬ ጸጥ አልኩ። ግን ከዚህ በኋላ እንበላለን በደንብ ማለት ነው። ጋይስ ደረታችሁን ነፍ አድርጉ። በቃ የት አባቱ ይበላል ነው ምላችሁ። እዚህ በኋላ ማለት ነው እንጠልዘዋለን ነው ምላችሁ። እና ማንቸስተሮች ያው ያሳዝናል እንደ እውነቱ ከሆነ በአሁኑ ታሸንፋላችሁ ብዬ አስቤ ነበር። ግን ስላላሸነፋችሁ አሳዝናችሁኛል እውነት በጣም ነው የሚያሳዝነው። በጣም ብቻ ግን አይዟችሁ፣ ተስፋ አትቁረጡ። ተስፋ መቁረጥ ጥሩ አይደለም። አርሰናል ተስፋ ካለ መቁረጥ ነው። እንዳያችሁት ነገ እንሞሸራለን ዛሬ እያሉ ለመሞሸር ደረሱ ማለት ደረስን። አዎ እና ምላችሁ ፈልጌ ነው እኔ ዛሬን ትናንት ነገም ያርሰናል ልኝ ነው ብላችሁ ግን ማለት ነው አርሰናል ከተሸነፋችሁ ወደፊቱ ትቀራላችሁ። ይቀራል ምንድን ነው እተዋችኋለሁ፣ ወደ ማንቸስተር ሄዳለሁ ማለት ነው። ማንቼ ካስቸነፈ ደግሞ ማለት ነው እንደ ማንቸስተር ክለብ የለም ነው የምላችሁና አሁን ላይ እንደ አርሰናል ክለብ ምንም እየታየኝ አይደለም። ሲጀምር ሌላ ክለብ አለ እንዴ ጋይስ? አዎ እንደዛ ነውና በጣም ደስ ብሎኛል ስላሸነፍን፣ ወደፊትም እናሸንፋለን። ማንቸስተሮችን ደግሞ ስላጨለልን በጣም ደስ ብሎኛል። እያበዱ እየጨለሉ በጣም ብዙዎቹን አይተናል። እንግዲህ ምንም ማድረግ አይቻልም። ቅምጥሌም ዛሬ እንደምታዩት እንደዚህ ጨልላለች ማለት ነው። ወይኔ ይሄቴ ማይረባ ቡድን አትደግፍ ያልኩኝ እኔ የምለው ትናንት ለብሩክ እኮ እኔ በቃ የአርሰናል ነኝ። ከዚህ በኋላ ሌላ ቡድን አላይም። ሌላ ቡድን አለ ወይ ሌላ ቡድን አይታየኝም አይሰማኝም ብለሽ ተናግረሽ በቪዲዮ በማስረጃ ከዛ ከእንደገና ስላስጨነቀኝ ነው የሚባል የለም። ከዚህ በኋላ ጋይስ ቅምጥሌ የአርሰናል ነች ካላስ ጨርሰናል። እኔ ጨርሻለሁ። አርሰናል ነች ተናግረሻል፣ ሰምተናል። በተረፈ ወይኔ ጉዴ ማርያም በጣም ነው የሳኩትኝና እንደዚህ እያበደች ነበረ። በቃ እንደ ጫማዎቹ ምንድን ነው ካልሶቿ ምናምን አይታችኋል። ካልሶችሽ ደግሞ ሲያምሩ የኔ ቆንጆና ይችን ልብስ ስትለብስ ማለት ነው ብሩኬ ጋር ማን ነው ፍፄ ሀብል ኤችና ቢ ያሰረላቸው ቀን ነው አይደለም። ብቻ የሆነች ቀን ትዝ ትለኛለች። በጣም ደስ ይለኛል ችን ቀሚስ ስትለብስ እና የኔ ቆንጆ እና ደግሞ ዳሌዋ በቃ ምንድን ነው ብሩኬ ምንድን ነች ያልከው? ጉንጭ ነች ያልከው? አረ ዳሌ ነው ይበቃል። በቃ ቆንጆዬ ዳሌ ናላት እና እንድች አለች እኮ በቃ እንድች። ከዛ ደግሞ እንትን ባትከድኝ እኛ ብናይ እኮ ጥሩ ነው። አዎ እኔ ደስ ነው የሚለኝ ዳሌ ሳይ ምናምን ደስ ይለኛል። እና የኔ ቆንጆ ለማንኛውም እንዳያችኋት ፈታ አድርጋናለች የኔ እናት። እግዚአብሔር ረዥም ዕድሜ ከጤና ጋር ይስጥሽ። ማርያምን በጣም ነው ያስደሰሽኝ። በጣም ነው ፈገግ ያልኩት፣ ደስ ብሎኛል። ሌሎች ጓደኞች የት ሄደው ይሆን ላልሽው ደግሞ እነ ሀሰን ምናምን እንትን ጅቡቲ ነው ምናምን የሚባለው ሀገር ላይ ደርሰዋል። ስቲል እነ ሚፍታ ኧረ ሚፍታ ወንድሜን አፍነ ልትገል ነው እንዴ? ብሩኬ እንደዛ ሸፍኖ በብርድ ልብስ እኮ አየሁት። ከዛ መጨረሻ ላይ ምን እንደሆነ አላየውም። እና በዚህ ልክማ እንደዚህ ስላሸነፋችሁ እንደዚህ ስለከረባበታችሁ በዚህ ልክ ልትተባበሩበትማ አትችሉ። ምንድን ነው? እና ከዚህ በኋላ ብሩኬ እኔ የታለውልህ ግን ላለመሸነፍ ጸልይ። ከተሸነፍክ በጣም ነው የምደብሩኝ። አርሰናሎች ይደብሩኛል አይደለም። ከዚህ በፊት ያው ታውቃላችሁ ስትሸነፉ በጣም ነው የሚደብረኝ። እኔ ተሸናፊ ነገር ደስ አይለኝም። ወደ አሸንፎ ነው ጎርደድ። ሌላ እንትን አለ እንዴ ጋይስ? ሌላ ክለብ ካለም ንገሩኝ። ማለት አርሰናልም ማንቸስተርም ከተሸነፉ ወደዛኛው ይሄዳሉ ካለ ንገሩኝ። አዎ እንደዛ ነው መሆን ያለበት እንጂ እኔ አንድ እንትን ላይ ልክክ ብሎ ሌላ ታሪክ መፈጠር ደስ አይልም። ማንቸስተር ሲያሸንፍ ደግሞ ልክ አሁን የአርሰናል እንደለበስኩ ትለብሳለሁ። ስሬስሊ እውነቴን ነው የምላችሁና ምን ልላችሁ ፈልጌ ነው ባጭሩ ብሩኬ ዛሬ ቅምጥሌን ሳማት ማለት ነው።
ሲያምራቸው ይቀራል። የምሬ ነው ጨረቃዎቼ። እውነት ለመናገር መቼም ቢሆን ለወደፊት ራሱ ወልደው የልጅ ልጅ ምናምን አይተው ራሱ እንደ አንድ ቀን ሲያምረን ይቀራል እንጂ አንዲት ቀን በካሜራ ከንፈር አይሳሳም። መቼም ቢሆን የማያደርጉት ነገር ቢኖር ወደፊት የምተማመንባቸው እስካሁን ተማምኜባቸው መጥቼ እስካሁን ድረስ አልተሳሳም። ብሩኬ እንደዚህ አፏን ያዛ አደረገ በእጁ እጁን ሳመ ማለት ነው። እንደዛ ነው። ግን ኖርማሊ እንደዚህ ስታዩት ግን ከንፈሯን የሳመት ነው የሚመስለው፣ ምክንያቱም ቦታው ላይ ስለሆነ። ግን ከንፈሯ ላይ እጁን አሳርፎ ነው እጇን የሳመው። ኦኬ ነው። እና ደግሞ ይሄ ጨዋነት ነው። ሌላ አይነት ማለት መሳም ስላልፈለገ ምናምን ብላችሁ የምታዞሩም ትኖራላችሁ። እና የጨዋነት ደንብና ባህሪ ነው ይሄ ማለት ነው። ከዛ ደግሞ መጨረሻ ላይ ባይ 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 ምናምን ሲል ደግሞ እኔ እንዴት እንደሳቀኝ ማለት ነው። ያው እንግዲህ ሸወድኳችሁም ነው ከንፈሯን የሳምኳችሁ መስሏችኋልም ነው። ከዛም ደግሞ ያው ታወራላችሁም አይነት ነገር ነው ምናምንና ደስ የሚል ምሽት ነበረ። አበዱ እኮ ሁለታቸውን። ፈጣሪ ሆይ እንዴ ምንድነው ዘፈኑ ጠፋኝ። ጎጃሚዎች መጡ የሚለው ሙዚቃ አርሰናሎች መጡ ከላይ ሲጠበቁ ከታች ሲጠበቁ በላይ እየመጡ ምናምን ተብሎ ተዘፈነ ማለት ነው። ቲክታክ ላይ 3 ነው 2 ፖስቶበታል ብሩኬ። አሁን ደግሞ ዩቱብ ላይ ከዚህ እኔ ኮና ላይ ዞረ። ዛሬማ በዚህ ሲሄድ አርሰናል ነው እየተጨፈረ ነው፣ በዚህ ሲሄድ በደስታም ያለቅሳሉ ይጨፍራሉ። እኔ ምን ላርግሽ? እኔ እኮ አብሬ ባብድ ይሻለኛል ብዬ ነው እንጂ እንደ እውነቱ ከሆነ ብተውም ችግር ያልነበረውም። ግን ይሁንበትሽ። ለማንኛውም ግን ደስ ይላል የምር። የሆነ ሰው በቃ እንዴት ነው የምትፈልጉትን ነገር ስታገኙ ደስ ይላል። ጸልየዋል፣ ስለት ገብተዋል ምናምንና ስላሸነፋችሁ ደስ ብሎኛል። እና ደግሞ እዚህ ጋር እንዳያችሁት ማለት ነው ዛሬ ማለት ነው እናትየዋን ስሸሻት ባልዩ ይመጣል። ባልየውን ስሸሸው አንዷ ልጇ ትመጣለች። አንደኛዋን ስሸሻት አንደኛዋ ልጇ ትመጣለች። ወይ ፈጣሪ! እኔ እኮ ማለት ነው በጣም ብዙ ነገር ማውራት ፈልጋለሁ። አሁን እችን ድምፄ ራሱ እያወጡ ያሉት በመሳቀቅ ላይ ነው እግዚአብሔርን። እኔ ግን ምን አገባኝ አሁን ችግሩ እኮ ማለት ነው የሚሳቀቀው ለምን መሰላችሁ? ድምፄን ስለሚሰሙ እዚህ ጋር ይሰሙኛል እኮ በነገራችሁ ላይ ሰዎቹ ቋንቋ እንኳን ባይገባቸው ዝም ብለው ይሰማሉ። የሆነ ቀን በቋንቋ ተሳስቼ ማወራ እየመሰላቸው፣ ግን እኔ አሁን ሴትዮን በስሟ አልጠራትም ታውቃላችሁ፣ ሴትዮዋ ነው የምለው ምናምን። ግን የሆነ ቀን ከተረጎሙት ነው ችግሩ። እና ድምጻቸው ከገባ ችግር ነው። ነዛ ነው። ብዙ ጊዜ ደግሞ ልንገራችሁማ በቪዲዮ ምናምን ራሱ ማልወጣው ለምን እንደሆነ ልንገራችሁ። የሆነ የራሴ ክላስ የለኝም፣ የሆነ የራሴ ቦታ የለኝም ምናምን እና የምደበቅባቸው ቦታዎች ለእኔ ለራሴ ሳስባቸው በጣም የሚያስቁኝና እንደዛ ላይ ቦታ ላይ ተደብቄ ቪዲዮ መስራት አልችልም። ከዛ ሲቀጥል የሆነ እንደዚህ እንኳን የሆነ ቦታ አሪፍ ቦታ ላይ ቢሆን የሆነ ሰዓት ላይ ዝው ብለው ይገባሉ ማለት ነው አንዳቸው። ከዛ እስር ቤት ለስንት ዓመት እንደሚፈረድብኝ እኮ ታየኝ። የሆነ እነሱ እንትን ገብቶ ባልየው ራሱ ፖሊስ ነው። ለዛ ነው። እና ምንድን ነው ባጭሩ ዝም ብላችሁ ጸልዩልኝ እስኪ። የምሬን ነው። ጸሎት አድርጉልኝ፣ ዱዓ አድርጉልኝ። በቃ ዱዓችሁና ጸሎታችሁ ደግሞ ይደርሰኛል። ከልቤ ነው የኔ ፍቅሮች ማለት ነው። እና ልክ አሁን አርሰናል ተጸልዩለት ዱዓ ተደርጎለት ተስለውለት አይደለ እንደዚህ የሆነው። አሽሙሪቱንም አልተዋችሁም እያዳሜ ማለት ነው። አሁን በጣም አፈላችሁ፣ ግን አረጋጉት እንጂ ምንድን ነው ካምደውን ቀስ በሉ ሰከን። በኋላ ደግሞ ማንቸስተሮች እንዳይዘሉብን ብዬ ነው ማለት እንዳንዘልባችሁ። አሁን ላይማ በአርሰናል ማንቸስተር ላይ ብቻ ዘልዬ ዝም አልልም እኔ። ጠብቁኝ፣ እዛኛውም መዝለል አይቀርም። ብቻ ግን ያኑረን እንኑር። ብሩኬን ደግሞ ቅምጥሌ እንደዚህ በቻፕስቲክ ቅብቶች ስታደርገው እኔ ምን አገባኝና ነው ደስ ያለኝ። ጥሩ አረገች። ሚስቶች እንደዚህ ባሎቻችሁን ማለት ነው ነጭ ልብስ ደግሞ በተለይ ለብሶ ከሆነ በቻፕስቲክ ልክልክ አድርጉት። እሺ፣ አዎ እውነቴን ነው፣ እንደዛ ማድረግ አለባችሁ። ብሩኬ ደግሞ ተሸክማ ትሮጠ። አይ ቅምጥሌ ደግሞ ያሳቀችኝ አሉ በእርግጫ አለችውና ታየብኝ እንደ ያለች ማለት ነው። አልታየብሽም የኔ ቆንጆ። ደግሞ የሆነ ፓርቲ ላይ በጣም የፍቅር ጊዜ አሳለፉ ማለት ነው። ያቺ ፓርቲ ደግሞ ካሜራማን ግን ቴንኪው ቤኪዬ። አረ ወይኔ የሆነ ጽሁፍ አይቼ ቲክቶክ ላይ ፍርስ ብዬ ልሞት ማርያምን እንዴት እንደሳኩ ማለት ነው። አንተ መላጣ ጠጥተ ነው እንደ የቀረጽኩ ምናምን ብለው የበቀደሚውን የቆየውን አላውቅምና እንደዛ አይነት ነገር ተፖስቶ አይቼ ይሳክ ነበረ። አይ ቤክሻ ቤክ እኮ ቤስት በቃ ምርጥ ልጅ ነው። እግዚአብሔርን በጣም ደስ የሚል ልጅ። መላጣ እንለዋለን ምናምን፣ ግን በቃ መላጥነቱ ውበቱ ነው። የት ሊሄዱ ነው እነሱ ደግሞ? ተንጓትተው ወጡ። ሚስትየዋ ግን አለች። ልጆቹ ይኸው በር ተከፈተ። አቤት! አሁን ሚስትየዋ ብትሄድ ማለት ሞቅ ቪዲዮ ይሰራሉ። ከዛ በኋላ አሪፍ አዳር አድር ነበረ። እና ለማንኛውም ለቅምጥሌ ቅምጥሌ ልትፈልግ ልትወጣ ነበር፣ ግን የሚባል ነገር የለም። አንቺ አርሰናል ነሽ፣ ባልሽ ከወደ አርሰናል ተሸከፊ። ብሩኬ ወደ ማንቸስተር አይመጣም፣ አይሆንም፣ መሆንም የለበትም። ቀጣይ ካሸነፈ እሺ ይምጣላሉ። ግን እየተሸነፋችሁ እንዴት ነው ብሩኬ ወደ እናንተ የሚመጣው? ቅምጥሌ ወደ ብሩኬ ነኝ ጨርሻለሁ። ትዳር ምናምን የሚባለው ነገር ከዚህ ነው ያለው፣ ወደ የትም የለም።
እና ወዳቸዋለሁ ወዶች። እንዴት እንደሳኩኝ ደግሞ ብሩኬ ብሩክ ላስጠራው ማለት ብሩኬ እንዴት ክው እንዳለ አቤት አትለኝም። ስለ አቤት ብሎ እይት ሲያረጋት ሌላ አይነት ታሪክ ነው የተፈጠረውና እንዴት እንደደነገጠ እና ወዶች ወዳቸዋለሁ። ጧት ነገ ጧት እመጣለሁ። ይለፈልፍ ቻው። ወሬ አታብሱ። ደህና ደሩ።